ጤና ባለሙያዎች ደም ግፊትን ለመለካት የሚጠቀሙበት ስፌግሞማኖሜትር ወይንም የደም መለኪያ የደም ግፊት መለኪያ ምን አይነት መሳሪያ ነው? እላዩ ላይ ያለው የተለያዩ ክፍሎችስ ጥቅማቸው ምንድን ነው? ስማቸውስ ምን ይባላል? ሰላም የንቃተ ጤና ቤተሰቦች እንዴት ናችሁ? እንደምን ከርማችኋል? ቀናችሁ እንዴት አልፏል? እንደተለመደው ዛሬም አንድ ጤና ነክ መረጃን ይዤ ወደ እናንተ ተመልሻለሁ። ዛሬ ደግሞ የምናየው በብዛት በሐኪሞች ወይንም ሌሎች የጤና ባለሙያዎች የደም ግፊትን ለመለካት የሚጠቀሙበትን የስፌግሞማኖሜትር ወይንም የደም ግፊት መለኪያ መሳሪያ ነው። እንግዲህ ደም ግፊት ብዙዎችን ለህልፈት የሚዳርግ ብዙዎችን ለተለያዩ መዘዞች የሚዳርግ በሽታ እንደሆነ እናውቃለን። ይህ በሽታ እንግዲህ ቶሎ የምንለካ ከሆነና ችግሩ ሳይባባስ መቆጣጠር የምንችል ከሆነ ደም ግፊት ከሚያመጣቸው የተለያዩ ተጽዕኖች የተለያዩ መዘዞች ራሳችንን ልንከላከል እንችላለን ማለት ነው። ባለፈው በደም ግፊት በሽታ ዙሪያ በሰራሁላችሁ ቪዲዮ ላይ እንግዲህ ደም ግፊት የሚታወቀው ስፌግሞማኖሜትር በሚባለው መሳሪያ ተለክቶ ነው። በዛ እንደሆነ እዛ ቪዲዮ ላይ መረጃ አግኝታችኋል ብዬ አስባለሁ። ዛሬ ደግሞ መሳሪያው ራሱ ምን አይነት አወቃቀር ነው ያለው፣ የተለያዩ ክፍሎችስ ምን ይመስላል የሚለውን የምናየው ዛሬ ይዤላችሁ የመጣሁት ማኑዋል ስፌግሞማኖሜትር ወይንም ማኑዋል በእጅ የሚሰራ በብዛት ጥቅም ላይ የሚውል በሀገራችን በተለይ በተለያዩ ቦታዎች በብዛት ጥቅም ላይ የሚውለውን በእጅ የሚሰራ ወይንም ማኑዋል የደም ግፊት መለኪያ መሳሪያ ነው። ዲጂታሉ አለ ዲጂታል የሆነ በኤሌክትሪክ የሚሰራ ነገር ግን ብዙ ቦታ ኤሌክትሪክ በማይደረስባቸው የተለያዩ ገጠራማ አካባቢ ያሉ ክሊኒኮች እንዲሁም ጤና ጣቢያዎች የሚጠቀሙት ይሄንን ማኑዋል ወይንም በእጅ የሚሰራ የደም ግፊት መለኪያ መሳሪያ ነው ማለት ነው። ስለዚህ ዛሬ የማሳያችሁ ዲጂታል ያልሆነውን ወይንም ብዙ ቦታ ጥቅም ላይ የሚውለውን ሀገራችን ውስጥ ብዙ ቦታ ጥቅም ላይ የምናውለው ያለ ኤሌክትሪክ ኃይል የሚሰራውን የትም ቦታ ጥቅም ላይ ሊውል የሚችለውን ማኑዋል ስፌግሞማኖሜትር ወይንም ማኑዋል የሆነው በእጅ የሚሰራው የደም ግፊት መለኪያ ነው ማለት ነው። እሱን ነው የምናየው ማለት ነው። እንግዲህ የተለያዩ ነገሮች አሉት፣ እሱን እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። አዲስ ከሆናችሁ ደግሞ ሰብስክራይብ እንዳይረሳ፣ እንዲሁም ሼር በማድረግ ለሌሎች አድርሱ፣ ላይክም አድርጉ። እስከ መጨረሻው አብራችሁን ቆዩ። እንግዲህ የመጀመሪያው ክፍል ይሄ ነው፣ ካፍ እንለዋለን። ካፍ ማለት ይሄ እጅ ላይ የሚታሰረው እጅ ላይ ታስሮ ነው እንደምናውቀው የሚለካው። ለምንድን ነው እጅ ላይ ሌላ ቦታ ለምን አይታሰርም ካል እንግዲህ እጅ ላይ እጅ ቀላሉ ነው፣ አንደኛ ቅርብ ነው። ሌላ ቦታ ከሚታሰር ሱፐርፊሻል አርተሪ ደም ቅዳ የሚባለው ደም ስር አለ። አርተሪ ማለት ከልባችን ደምን ወስዶ ወደ ተለያዩ አስፈላጊ የሰውነታችን ክፍሎች የሚያደርሰው የደም ቱቦ አርተሪ ይባላል። እና ያን አርተሪ ለቆዳ ቅርብ ሆኖ የምናገኘው ብዙ ጊዜ እጅ ላይ ነው። ሌላ ቦታ ወደ ውስጥ ጠለቅ ተብሎ ስለሆነ አፈጣጠሩ ይሄ የደም ስር ሌላ ቦታ ላይ አናገኘውም። ስለዚህ እጅ ላይ በቀላሉ ስለሚገኝ ደም ግፊትንም በቀላሉ ለመለካት ጥቅም ላይ ይውላል። በዋነኝነት ደግሞ እጅ ላይ ብራኪያል አርተሪ የሚባል የደም ቅዳ አይነት ወይንም የደም ስር አይነት አለ። እሱ ነው ጥቅም ላይ የሚውለው። ብራኪያል አርተሪ ላይ እዚህ አካባቢ ነው። ከዛ ወደ ሁለት ደም ስር ይከፈላል። እዚህ ቦታ ከደረሰ በኋላ አልናር አርተሪ እና ራዲያል አርተሪ ተብሎ በሁለት ይከፈላል ማለት ነው። ስለዚህ እዛ አርተሪ ላይ ወይንም እዛ የደም ስር ላይ ነው ጥቅም ላይ የሚውለው። ስለዚህ ያንን ቦታ ለማሰር እና በደንብ ያንን አርተሪ ያንን ደም ስር ለማግኘት ይሄንን ለማሰር ይረዳል ማለት ነው። ይሄ ካፍ ምንለው ይሄ እጅ ላይ የሚታሰር ፓርት ነው ማለት ነው። ይሄ ደግሞ እንደምታዩት ግፊቱን ለማስተላለፍ ነው የሚረዳው። ግፊቱን ለማስተላለፍ የሚረዳው እቺ ደግሞ ባልብ ትባላለች። እንደዚህ በመንፋት ሐኪሞች ምን ያደርጋሉ? በቂ ግፊት ይሰጡታል። ለምን ይሄ ከታሰረ በኋላ እጅ ላይ በቂ ግፊት ከሰጡ በኋላ ያ ደም ስር ወደ ላይ ወጥቶ በደንብ ተነካክቶ ከዚህ መሳሪያ ጋር እዛ ውስጥ ያለው የደም ግፊት እንዲለክ። ምክንያቱም ደም ግፊት የምናውቀው ደማችን ደም ስሮቻችን ላይ የሚኖረው ግፊት እንደሆነ ሁላችንም ስለምናውቅ ይሄ ቢፒ ካፍ በልብን በመጫን ጥሩ ወይንም በቂ የሆነ ግፊት ለዛ በመስጠት ጥሩ ግፊታችን በጥሩ ሁኔታ እንዲለካ ያደርጋል። ይሄ በልብ ማለት ነው። እቺ ደግሞ ሪሊዚንግ ቫልቭ ትባላለች። እንግዲህ ይህንን በልብ ጨምቀው አየር ከሰጡ በኋላ ግፊት ከሰጡ በኋላ ሐኪሞች እቺ ቫልቭ ለቀቅ ያደርጓታል ወይንም ላይ ትከፍታለች።
ምክንያቱም ከደም ስራችን የሚወጣው ግፊት ይሄን ከጠበቀ በኋላ ከደም ስራችን የሚወጣው ግፊት የሚለካው እቺ ከተለቀቀች በኋላ ስለሆነ እቺ ሪሊዚንግ ቫልቭ ትባላለች። ቀስ ብሎ ይከፍተዋል። መጀመሪያ ይዘጋና ጥሩ በዚህ ቫልቭ ፕሬሸር ወይም ግፊት ከሰጡ በኋላ እቺ ቀስ ብሎ ይከፍተዋል። ሪሊዚንግ ቫልቭ ትባላለች። ይሄኛው ደግሞ ቫልቭ ይባላል ማለት ነው። እንግዲህ ይሄ ደግሞ ቱቦ ከዚህ የሚሄደውን ግፊት ለመስጠት ለዚህ ለካፍ ለእጃችን ላይ ለታሰሩ ለዚህ ለካፍ ለመስጠት ያገለግላል። ይሄ ቱቦ ሌላኛው ዋናው ፓርት ደግሞ ይሄ ነው። ግፊቱን የሚለካልን ዋና ፓርት ይሄ ነው። ፕሬሸር ጌጅ ይባላል። ፕሬሸር ጌጅ ይባላል። ስፌግሞማኖሜትር ላይ በጣም አስፈላጊው ነው። ደም ስራችን ላይ ያለው የግፊት መጠን የሚለውን እንግዲህ ከዚህ በዚህ ቱቦ ተላልፎ የደም ስራችን ላይ ያለው ግፊት ተላልፎ ለዚህ ደርሷል። ከዛ ይሄ በቁጥር ያሳየናል። እንግዲህ እዚህ ላይ ይታያል ብዬ አስባለሁ። የስፌግሞማኖሜትር ነው እንግዲህ ቁጥር አሉት እዚህ ጋር እንደምታዩት ማለት ነው። 160 180 200 220 እያለ ይቀጥላል። ከስንት ጀምሮ ነው? ከ20 ጀምሮ እስከ 300 ሚሊሜትር ሜርኩሪ ድረስ መለኪያው ዩኒቱ ሚሊሜትር ሜርኩሪ ይባላል። የደም ስር የደም ግፊት ማለት ነው። እንደምታዩት ከ20 እስከ 300 ድረስ ሚሊሜትር ሜርኩሪ ድረስ ይለካል። እንግዲህ የአንድ ሰው የደም ግፊት በሁለት ነው የሚገለጸው እንደምናውቀው 90 በ130 80 በ120 እየተባለ ነው የሚገለጸው እና ያንን ያሳየናል። ስለዚህ ፕሬሸር ጌጅ ይባላል። ስለዚህ ዋና ዋና የማኑዋል ስፌግሞማኖሜትር ክፍሎች ይህንን ይመስላሉ ማለት ነው። እንግዲህ ይህም በማድረግ ሐኪሞች እና ነርሶች፣ የጤና መኮንኖች፣ የተለያዩ የጤና ባለሙያዎች የሰውን የደም ግፊት በመለካት አስፈላጊውን ሕክምና እርዳታ ያደርጋሉ ማለት ነው። እንግዲህ በቂ መረጃ ስለ ደም ግፊት መለኪያ መሳሪያ ወይም ስፌግሞማኖሜትር አግኝታችኋል ብዬ አስባለሁ። ቀረ ጎደለ የምትሉ ካለ በኮሜንት አሳውቁኝ። እስከ መጨረሻው ድረስ አብራችሁ ስለቆያችሁ አመሰግናለሁ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ሌሎች መረጃዎች ጤና ነክ መረጃዎች በሚለቀቁ ጊዜ እንዲደርሷችሁ አድርጉ። ለዛሬ ያስኩላችሁ መረጃ እንግዲህ ይህን ይመስል ነበረ። ሼር በማድረግም ለሌሎች እንዲደርስ አድርጉ። ላይክ እንዳይረሳ። ቀጣይ ደግሞ ሌላ ጤና መረጃ ይዤ እመለሳለሁ። እስከዛው ድረስ ጤና ሰንብቱ።